ሰላም እንደምን አላችሁ ኩራን ተመልካቾቼ ታዲያስ አቤል አለማየሁ ነኝ ይህ አቤል ኢንፎቴመንት በዛሬው ዝግጅቴ እርዳታ የሚያሰባስቡ ወጣቶችን በተመለከተ ብዙ የሚባሉ ነገሮች አሉ መንሱር ጀማል እርዳታ ስለማሰባሰብ በሱና በሌሎች ሰዎች ዙሪያ ተጠይቆ ምላሽ ሰጥቷል እሱን ይዤ መጥቻለሁ ለነ ጆን ዳንኤል አዲስ የተሰማ ዜና አለ ይሄንንም በዚህ መረጃ ላይ እናካታለን ሁለቱን ጉዳዮች እንመለከታለን በዚህ ቪዲዮ ኩራን ተመልካቾቼ መልካም ቆይታ ይሁንላችሁ ራችን እንግዲህ በርካታ ወጣቶች በአሁን ሰዓት እርዳታ ያሰባሰቡ ከውጭ ሀገር የሚላክላቸውን ሆነ በአገር ውስጥ ረጆች የሚያገኙትን ገንዘብ እንግዲህ ለሌሎች ተረጆች ሲሰጡ ወይም ደግሞ ሲረዱ ወይም ሲያግዙ እንመለከታለን በርካታ ብሮችንም መኪናቸው ውስጥ ያስገቡ በርካታ ገንዘቦችን የሚሰጡ ባሉበትም ሄደው እንዲሁ በርካታ ገንዘብ የሚሰጡ ስራዎችን የሚያስጀምሩ እኛ ሀገር እንግዲህ በተለይ ይሄ የስራ ማስጀመሪያ ገንዘብ እንደምታውቁት በጣም ከባድ ነው ብዙ ሰዎች አይዲያ ኖሯቸው ግን ስራ ማስጀመሪያ ገንዘብ ስለሌላቸው በቤታቸው ይቀመጣሉ ይህንን ችግር የሚቀርፉ በርካታ ወጣቶች እናያለን እነዚህ ወጣቶች እንግዲህ በእርዳታ ማህበር የታቀፉ አይደሉም በራሳቸው የሚንቀሳቀሱ ናቸው በጣም መልካም ሰዎች ናቸው እግዚአብሔር ይስጣቸው ነው የምንለው እንደነዚህ አይነት ሰዎች ነው የማሰባሰብ ስራን በጀመሩ በአጭር ጊዜ ውስጥ ህይወታቸው ሲለወጥ ቤት ሲገዙ መኪና ሲኖራቸው የሆነ የተደላደለ ህይወት እንደጀመሩ ቆዳቸው እንኳን ሲቀየር እንመለከታለን ያው እኔ መልክ ይናገራል አይደል ወደ ውስጥ የገባው ነገር መልክ ይናገራል በቅርቡ እንደውም ትልቅ ውዝግብ ተፈጥሮ ነበር ለኔ የተላከውን ገንዘብ በትክክል አላደረሰኝም ያሉ አንዱ ዛውንት መልክተኛው እግረኛውና ሌሎችን እንደዚህ ረጆች ላይ እጃቸውን ቀስረው ነበር በዚህም የተነሳ ከእንግዲህ በኋላ እርዳታ የማሰባሰብ ስራ አልሰራም ወይም ደግሞ ገንዘብ አሰባስቤ ለሰዎችም አልሰጥም ከእንግዲህ አብቅቻለሁ ሲል መልክተኛው የተባለ እንደዚህ እርዳታ ሰጪ መናገሩ ይታወሳል ሰይፉ ሾው ላይም ቀርቦ ይህ የቀድሞ የባህር ዳር ከነማ ግብ ጠባቂ የነበረ ወጣት ነው በጣም ብዙ መልካም ስራዎችን ሲሰሩ ለሰዎች ይሄደ ከ10,000 ብር ጀምሮ በጣም ብዙ ብሮችን ሲሰጥ ሲያስታቅፋቸው በአንድ ሰዎቹ ሲደናገጡሉ እንመለከታቸው ነበር ያው እግረኛው የተባለም እርዳታ ሰጪ እንደዚህ አይነት መልካም ነገሮችን ሲያደርጉ እንመለከታለን ከሁሉም በላይ ግን የደሃ አባት ይሉታል አንዳንዶች ማስተራብነት በተለያየ አካባቢ ላይ እየደረሰ ሁሉ እርዳታዎችን ለተጎዱ ወገኖቻችን ሲሰጡ እንመለከታለን ችግሩ ምንድነው ብዙዎች ካሜራ ያሳዩ ነው የሚረዱት ካሜራ አሳይተው እነዛ ሰዎች ሲረዱ ሲያው ነው ሌሎችም ደግሞ ተነቃቅተው ገንዘብ የሚያመጡት ስለዚህ ለምን ካሜራ አቁሞ ረዱ የሚለው አንዳንዴም በርግጥ ከባድ ነው እኔ ማልስማማበት ነጥብ ነው በርግጥ ካሜራ አቅርቦ መርዳት ግን እነዚህ ሰዎች ይሄን የሚያደርጉት ደግሞ ሌሎች ተነሳስተው ተጨማሪ እርዳታዎችን እንዲሰጡም ነው ከሰሞኑ ታዲያ ዲቫይን ሾው ላይ ከፓስተር ሶፎንያስ ጋር ቃለ ምልልስ የነበረው መንሱር ጀማል አንተ ገንዘብ አሰባስበ ሌሎችን ትረዳለህ ሆይ በእርዳታ ማሰባሰብ ስም ያነሳው ገንዘብ የለም ወይ ብሎት ነበር ምላሹ ግን የለም ነው ያለው ከእርዳታ አሰባሳቢዎች ጋር ግን በተመለከተ የተናገረው ነገር ነበር እርዳታ ማሰባሰብ ትልቅ የገቢ ምንጭ እንደሆነ የሚያሳይ ገለጻ ነው ያደረገው መንሱር ጀማል የሱን ንግግር ተመልክተን እንመጣለን ድምቀን ለመንሱር ብር ሰጥቼው ስጥልኝ ያለ ሰው የለም እርዳታ ተቀበለ አንድም ቀን ከራሴ ነው የምሰጠው 1,000 ነው ወይ 10,000 ነው ወይ 100,000 ነው ወይ 500,000 ነው በትክክል ኦፊሻሊ የታወቀ ነገር ሚሊዮን ሰጥቼ አላውቅም ለማንም ሰው ግን ከማንም ተቀብዬ ለማንም ሰጥቼ አላውቅም አሁን ሶሻል ሚዲያ ላይ አይተ ከሆነ ገንዘብ ይሰበስባሉ ምናልባት ወደ እነሱ አካውንት ላይ ሄድ ይችላል አንዳንዱ ግን ወደ እነሱ አካውንት ይሄዳል ያው የሚሆነውን የራሳቸውን ላይፍ አኑሮበት ደግሞ የሆነ ነገር የሚተራረፈው ነገር ደግሞ ይሰጣሉ ሶፎንያስ ሞላልኝ ፓስተር ሶፎንያስ የሚባል ያው እንግዲህ ሮስቴ ማድረግ ያለው ያመጣ አንዳንድ እንግዶችን ሲቀልድ እናያለን አሁን ደግሞ መንሱርን ኢንተርቪው በሚያደርግበት ሰዓት እነዚህ ሰዎች ለጽድቅ አይደለም የሚሰሩት ይላል ያው ጎንተልስ ያደርግ ነው ሰዎችን እዚህ እንቀጥል ምንም ጥያቄ የለውም ሁላችንም የምናውቀው ነገር ነው ምንም ለምን አይ ለጽድቅ አይደል እንደሚሰሩት ለጽድቅም ቢሆን ይሄ ሰው ለምሳሌ ከሆነ ሀገር መጥቶ የሆነ ሀገር ሄዶ ነው ገንዘብ የሚሰጠው ትራንስፖርት አለበት ነዳጅ ይኖርበታል ብዙ ነገር ይኖርበታል መቼስ ከኪሱ አይደለም የሚያው እሺ አንድ ሰው ለምን ይሄንን ታዲያ ቋሚ ስራ ከሌለውና ቋሚ ስራ የማይሰራ ከሆነ እርዳታ ማድረስ እንዴት ቋሚ ስራ ይሆናል ለክፍያ ኦሬዲ አሁን ቋሚ ስራ ሆኗል በብዙ ሚዲያዎች ላይ ቋሚ ስራም ሆኖ ህይወታቸውን ቀይረዋል የሰውንም ህይወት ቀይረዋል እኔ በጣም አፕሪሺየት አደርጋለሁ እኔ አሁን which means 50 አሁን 70-30 ሲሆን ነው የሚከብደው 1 ሚሊዮን ብር ለሰው ሰብስበ 700 ወስደ 30 ስትሰጥ ነውር ነው 30 ወስደ 70 ብትሰጥ ግን ህይወት ወይ በግልጽ መናገር ነው አይነገርም ያ እንዴት ነው ወይ ደግሞ ካልሆነ በስነ ስርዓት በህግ ተመዝግበ በኢትዮጵያ ህገ መንግስት ባለው ስራ ተመዝግበ እንደ እርዳታ ድርጅት ተመዝግበ
ለምሳሌ መንሱር ጀማር 100 ሺህ ብር ለሰው ስትለኝ ከ100 ሺህ ብሩ 40 ሺህ ብሩን ወስዳለሁ፣ 60 ሺህ ብሩን ደግሞ ለሶስት ሰዎች 20 ሺህ ብር አከፋፈላለሁ ከሆነ በግልጽ ታውቁ እኔ እናንተ መካከል የማያቀያይም እሱ እየሰራ አይደለም። አሁን ሶሻል ሚዲያ ላይ የሚሰራ ለምን ተደርጎ አያውቅም። ለምን መሰለህ እንደዛ የምልህ እኔ ሰውን መንካት ፈልጌ አይደለም። ትናንትና ዜሮ የነበረ ሰው ሶሻል ሚዲያ ላይ ወጥቶ ብር መሰብሰብ ከጀመረ በኋላ ቤት መስራት ጀምረዋል። ዊዝን እይር መኪና መግዛት ጀምረዋል። ዊዝን ካፕል ኦፍ መንዝ እይር አይደለም ካፕል ኦፍ መንዝ ሰው ፍሮም ዌር ከየት ሊመጣ ይችላል እኮ ያንንም ትክክል ናቸው። እነዚህ ሰዎች ትክክል ናቸው። ለምን ይካዳል? ኦፖርቹኒቲውን አግኝተው ያን ሰው መርዳት እስከቻሉ ድረስ ችግር አለው ብዬ ነው። ለምን ትክዳለህ ነው በቃ ያንን ብር በልቻለሁ ብሎ ማመኑ ምንድነው ችግሩ? አይ ያንማ እንደዛ ደግሞ ብሎ ቢናገሩ ማንም ሰው ሰጣቸውማ መጨረሻ ላይ ጸመጣ። እንግዲህ ያው ብዙ ሰዎች እየመጡ ነው። ትላንትና ባዶ የነበረ ሰው ሶሻል ሚዲያ ላይ እርዳታ ከጀመረ በኋላ በእጅጉ ህይወቱ ሲለወጥ በተደጋጋሚ ተመልክተናል ብሏል መንሱር መቼም የማይገባበት የለም። አንድ ቻሪቲ ድርጅትም ቼርማን መሆኑን ተናግሯል በዚህ ኢንተርቪው ላይ። እናም ያው መቼም የሚሰበሰቡ ገንዘቦች ሁሉ ለተባለለት ሰው ሙሉ ለሙሉ ይደርሳሉ ብሎ ማሰብ ሁሌም ስህተት ይሆናል። አንዳንዴ እነዚህ ገንዘቦች አይነካኩም ብሎ ማሰብ ይከብዳል። ምክንያቱም እነዚህ ሰዎች ቤተሰባቸውን የሚኖሩበት የተወሰነ ነገር መንሱርም እንዳለው የነዳጅ እንኳን ካላነሱ የሙሉ ጊዜ ስራቸው ይሄ ሆኖ በጣም ከባድ ነው የሚሆንባቸው። ስለዚህ ምንም ነገር አይነካም ብሎ ማሰብ ከባድ ነው። አንዳንዶቹ ግን ምንም ላይነኩም ይችላሉ። ሙሉ ለሙሉ እንደዚህ ነው ብሎ መናገር ይከብዳል። ግን እርዳታ ማሰባሰብን እንደ ገቢ ምንጫቸው ያደርጉታሉ። እንደዛ ነው ያለው መንሱር። ላይክ እንደነ ቢኒያም መቄዶንያ ያሉት በኢንስቲትዩሽን ደረጃ ተደራጅተው እርዳታው እዛው በአካውንት ይገባል፣ እዛው ድርጅቱ መጠቀም ይችላል። የአይነትም ስጦታዎችን ይዞ መሄድ ይቻላል። በግለሰቦች ግን ሲሆን ትንሽ ከባድ ነውና እንደዚህ ተደራጅተው ወይ እነዚህ ሰዎች በጋራ ሆነው ሰዎችን የሚያግዙበት መንገድ የሆነ ሌጋል ሚንስ ቢኖረው ስማቸውም ከመነሳት ያድነዋል ብዬ አስባለሁ። ሌላው መረጃ የሳልፍ እንግዲህ እነ ጆን ዳንኤል የታሰሩበት ጉዳይ ወደ መቋጫ እየተጠጋ ይመስላል። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ጆን ዳንኤል ወይም ዮሐንስ ዳንኤል የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ሰጥቷል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቤ ሕግ በዮሐንስ ዳንኤል፣ ጆን ዳንኤል፣ አማኑኤል ሞጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና ይዲዲያ ነጻነት ለሐምሌ 16 ቀን 2016 ዓ.ም ከምሽቱ በግምት 3:30 ላይ ከአዲስ አበባ ከተማ ወደ መቀሌ ለመጓዝ አውሮፕላን ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አዳጋች በመሆኑ በረራው ቢደረግ የሚያደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች አውሮፕላን እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። ለበርካታ ጊዜያትም በእስር ላይ ከ1 ዓመት ከ4 ወር በላይም እንግዲህ በእስር ላይ እንዳሉ እነዚህ ወጣቶች ይታወቃል። ተጨማሪም አቃቤ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 558/2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተው ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጦ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበትም እንደነበር ይታወቃል። በዚህም ተከሳሾቹ የተከሰሱበትን የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ ይህም እንግዲህ አንደኛ ተከሳሽ ጆን ዳንኤል በ1 ዓመት ከ4 ወር ነው የተቀጣው። አመክሮ እንኳን ቢከለከል ኦልሬዲ 1 ዓመት ከ4 ወር አካባቢ ስለሆናቸው እስር ለመውጣት ይችላል ማለት ነው። እንዲሁ ሁለተኛ ተከሳሽ አማኑኤል ሞጫ፣ ናትናኤል ወንደሰና ድሪባ መርጋ እነዚህ ሁለተኛ፣ ሶስተኛና ስድስተኛ ተከሳሾች ናቸው እንዲፈቱ ተወስኗል። እንዲሁም ይዲዲያ ነጻነት በ10 ወር እስራት እንድትቀጣ ነው የወሰነችው። ኦልሬዲ 10 ወር ከስር ወጥታ ስለነበር አመክሮ ከታሰበላት ይዲዲያ እሷም የመፈታት እድል አላት ማለት ይቻላል። በመሆኑም ተከሳሾቹ በእስር ላይ ቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ አሳልፏል ሲል ቲግቫ ኢትዮጵያ ኤፍኤምሲን ጠቅሶ ነው የዘገበው። በመሆኑም እንግዲህ እነዚህ ወጣቶች ከእስር ይፈታሉ ተብሎ ነው የሚጠበቀው። ወጣቶቹ አጉል ጀብደኝነት የተሞላበት
ወጣት ስህተት ነበር የተሳሳቱት። በጣም አሳዛኝ ነው። በቅርቡ ብዙ ሰውን ፈርዶባቸው ነበር፣ አንድ ሰውም ተከላክሎላቸው ነበር። ያው ዞሮ እንግዲህ ህግን አለማወቅ ጥፋተኝነት አያድንም። በሁኔታው በጣም ተናደው ሊሆን ይችላል። ጉዞ ሲሰረዝ በጣም ቸኩሎ ነበር፣ ምክንያቱም የአሸንዳ በዓልን ለማክበር ከነበራቸው ጉጉት ሊሆን ይችላል አንደኛ። ሌላው ደግሞ ከፍተኛ ተደማጭነት ወይም ተሰሚነት አለን፣ በተለይ ጆን ዳንኤል። አንዳንዴ ግን ማንም ሰው ከፍ ያለ ቢመስለው እንኳን እንደዚህ አይነት ስህተቶች መንግስት እንኳን ልልቀቅ ቢል በቃችሁ እንኳን ቢል በአሁን ሰዓት ሶሻል ሚዲያ ላይ ያለ ሰው የሚሰጠው ፍርድ በራሱ ጫና የሚያሳድራል። በጣም ከባድ ነው። ስለዚህም እነዚህ ወጣቶች ከዚህ ስህተታቸው ይማራሉ። ተመልሰውም ወደ ቲክቶክም ሆነ ወደ ሌላ መደበኛ ስራቸው ተመልሰው መደበኛ ስራቸውን በመቀጠል መልካም ነገሮች ሁሉ እንዲገጥማቸው ነው የምመኝላቸው። ወጣትነት ለምን እንደዚህ አይነት ስህተቶች ተሳሳቱ የሚባልበት ጊዜ አይደለም። ለወደፊት ግን ብዙ እንዲታረሙ ይረዳቸዋል ተብሎ ነው የሚገመተው። ሌላ ክስ ካልተመሰረተባቸው ድረስ እንግዲህ ከቤተሰቦቻቸው ጋር ይቀላቀላሉ ተብሎ ነው የሚገመተው። ቲክቫ ኢትዮጵያ ኤፍኤምሲን ጠቅሶ ነው የዘገበው። እንግዲህ ተመልካቾች የዛሬው ቪዲዮቼ እነዚህ ነበሩ። በሌላ ቪዲዮ በቅርቡ መለሳለሁ። እስከዛ መልካሙን በመመኘት በዚህ መሰናበታችሁ አቤል አለማየሁ ነኝ። ይህ አቤል ኢንፎቴመንት ነበር። መልካም ጊዜ